የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ባካሄደው የሰባተኛው ጠቅላላ ምርጫ ውጤት ይፋ ማድረጊያ ስነ ስርዓት ላይ የተነሱ ጉዳዮችን እናስቀድም። የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ሰባተኛ ሀገራዊ ጠቅላላ ምርጫ ህዝቡ ልዩነትን ከጸብና ከአምባጓሮ ልምምድ ውጪ በሆነ መንገድ ለመፍታት ያለውን ፍላጎት ያሳየበት ነው ሲሉ ተናግረዋል። ምርጫ ቦርድ የሰባተኛውን ሀገራዊ ጠቅላላ ምርጫ ውጤት ይፋ ባደረገበት መድረክ ላይ ንግግር ያደረጉት ርዕሰ ብሔሩ ምንም እንኳን የጸብና የአምባጓሮ ልምምድ ተሽሯል ለማለት ባይቻልም በምርጫው የታየው የህዝቡ ተሳትፎ ከጸብና ግጭት የመውጣት ፍላጎት መኖሩን ያመላከተ ነው ብለዋል። ምርጫ ቦርድ ትላንት ባካሄደው ጠቅላላ ውጤት ይፋ ማድረጊያ ስነ ስርዓት ላይ የተነሱ ጉዳዮችን በተመለከተ ምስልያሽም ዝርዝር አዘጋጅታለች። ወደዛ እንወስዳችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ውጤት ይፋ አድርጓል። በዚህም ቦርዱ እንዳሳወቀው ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ድምጽ ከተሰጠባቸውና ውጤታቸው ይፋ ከሆኑ የምርጫ ክልሎች አብላጫ ድምጽ አግኝቷል። በትላንትናው ዕለት በተካሄደውና የምርጫ ውጤት ይፋ በተደረገበት ስነ ስርዓት ላይ ንግግር ያደረጉት ርዕሰ ብሔሩ ታዬ አጽቀሥላሴ የኢትዮጵያ ሕዝብ በድምጹ አመኔታ የሰጣቸው የፖለቲካ ፓርቲዎችና ግለሰቦች ከባዱን ኃላፊነት በጸጋ በመቀበል ለሕዝቡ እንዲሰሩ ያሳሰቡ ሲሆን ምርጫው ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑንም በተግባር ያረጋገጠ ነው ብለዋል። የህዝብን ሰላምና እፎይታ የሚያረጋግጥ ለረጅም ጊዜ ከቆየውና ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑን በተግባር መረዳታችን የጸብ የአምባጓሮ ልምምድ በሙሉ ተሽሯል ለማለት አይቻልም። ልቦናቸው በዛ የሚታትር መንፈስ ቅኝታቸው ይህንን ሙጥኝ ብሎ የሚይዝ የየዕለት እስትንፋሳቸው ደግሞ እና ሩሃቸው ነውጥ የሆኑ አያሌዎች ቢኖሩም ነገር ግን ትልቁ ትምህርት ይህን ያክል ህዝብ በምርጫ መውጣቱ የሚያሳየን ከዚህ ባህል መላቀቅ መለያየት እንደምንፈልግ ከዚህ የበለጠ ቃል ምን አለ? ሌላ ትልቅ ትርጉም ሳይሰጠው ይህ ትልቅ ስኬት ነው ለማለት ይቻላል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመክፈቻ ንግግራቸው የሰባተኛው ጠቅላላ ምርጫ ሂደት ከዚህ ቀደም ከተካሄዱት ሁሉ በተለየ መልኩ ከቅድመ ምርጫ እስከ ድህረ ምርጫ በራስ አቅም የተከናወነ መሆኑን ገልጸው የኢትዮጵያ ብሔራዊ ምርጫ ቦርድ በዘንድሮው ጠቅላላ ምርጫ አካታችነትንና ዋና የትኩረት ማዕከሉ አድርጎ መስራቱን በመጥቀስ በተለይ የአካል ጉዳተኞችና የሴቶች የነቃ ተሳትፎ እንደታየበት አመላክተዋል። በተለይም በዚህ ምርጫ ለመጀመሪያ ጊዜ ተግባራዊ የተደረገው የዲጂታል እጩዎችና የመራጮች ምዝገባ ምርጫው ከሌላው ጊዜ የተለየ እንዳደረገው አብራርተዋል። ቦርዱ ለመጀመሪያ ጊዜ የዲጂታል የእጩዎችና የመራጮች ምዝገባ ስርዓትን ተግባራዊ በማድረግ ቋሚ የመራጮች መታወቂያ ቁጥር እንዲኖራቸው አድርጓል። እነዚህ የተጀመሩ የዲጂታል ምዝገባ ስርዓቶች ለመጀመሪያ ጊዜ ተግባራዊ በመደረጋቸው የተለያዩ ውስንነቶች ቢኖራቸውም የሀገራችን የምርጫ አስተዳደር ወደ ዘመናዊነት የሚያሸጋግሩ የመጀመሪያ እርምጃዎች ናቸው። ከሁሉም በላይ እነዚህ የዲጂታል የምዝገባ ስርዓቶች በውጭ አገር አገልግሎት አቅራቢ ድርጅቶች የለሙ ሳይሆን በራሳችን ወጣት ኢትዮጵያውያን የቴክኖሎጂ ባለሙያዎች የተገነቡ ናቸው። ይህም ተቋሙን ከቬንደር ሎክ ነፃ በማድረግ በራሱ አቁም እንዲቆምና ለወደፊቱ ማሻሻያዎችን በራሱ እንዲያከናውን መሰረት ጥሏል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ዋና ዳይሬክተር ህብረት አባሆይ በበኩላቸው በምርጫ ውጤት ማሳወቂያ ይፋዊ መርሃ ግብር ላይ ተገኝተው ባደረጉት ንግግር ማህበሩ ባሰማራቸው ታዛቢዎች አማካኝነት ባደረገው የክትትል ስራ 97.8% የሚሆኑት የምርጫ አካባቢዎች ሙሉ በሙሉ ሰላማዊ፣ ስልታዊና ግልጽ በሆነ መንገድ ተጠናቀዋል ነው ያሉት። በዚሁ መሰረት 92.5% የሚሆኑት የምርጫ ጣቢያዎች ለነፍሰ ጡር እናቶች፣ ለሚያጠቡ፣ ለአረጋውያንና አካል ጉዳተኞች ቅድሚያ የሚሰጥ አሰራርን በተግባር ማሳየታቸውን ገልጸው በምርጫው ወቅት በሴቶች ላይ ደርሱ ጥቃቶች ለመከላከል ከብሔራዊ ምርጫ ቦርድ ጋር በመተባበር የተዘረጉ የክትትል ስልቶችና የተጎጂ ተኮር አሰራር መመሪያዎች ውጤታማ መሆናቸውን አብራርተዋል። ቦርዱ ተጎጂን ያማከለ ስርዓት የተከተለ የአሰራር ስርዓት መመሪያዎችን ሰርቫይቨር ሴንተር ሲስተም ኤንድ ስታንዳርድ ኦፕሬቲንግ ፕሮሲጀር በማዘጋጀት ተግባራዊ ማድረጉ ሴቶች በዲሞክራሲያዊ መብቶቻቸው እንዲጠቀሙ ወይም በዲሞክራሲያዊ ሂደት በነፃነት እንዲሳተፉ የሚያስችል አዲስ ልምድ መፍጠር ችሏል።
ይህንን አዲስ አሰራር ስርዓት ተግባራዊ ለማድረግ በቀጥታ ጉዳዩ ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት መካከል ስምምነት የተደረሰ ሲሆን በሰነዱ ላይ የመፈራረምና ቁርጠኝነታቸውን የማሳየት ስነ ስርዓትም ተከናውኖ ነበር። ማህበሩም የዚህ ሂደት አንዱ አካል ነበር። የአፍሪካ ህብረት የታዛቢዎች ቡድን በማሰማራት ምርጫውን መታዘቡን ያስታወሱት የህብረቱ የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ በበኩላቸው የኢትዮጵያ መንግስትና ብሔራዊ ምርጫ ቦርድ ላደረጉት ጥረት ህብረቱ እውቅና እንደሚሰጥም ገልጸዋል። ኮሚሽነሩ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የተመራ የህብረቱ ምርጫ ታዛቢዎች ቡድን የመጀመሪያ ዙር ሪፖርት ማቅረቡን አስታውሰው ምርጫው ለኢትዮጵያ የዴሞክራሲ ስርዓት ግንባታ ታሪካዊ መሰረት መሆኑን ነው በንግግራቸው ያነሱት። ለኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢና አባላት እንዲሁም የዚች የሰው ዘር መገኛ የሆነችው ምድረ መንግስት በሰባተኛው ጠቅላላ ምርጫ ዲሞክራሲን ለማረጋገጥ ላደረጉት ስኬታማ ጉዞ ልባዊ ምስጋናችንን እናቀርባለን። በዚህ ሂደት ውስጥ እንደ አፍሪካ ህብረት የአፍሪካ ህብረት አባል ሀገራትን በገለልተኛ አድሎ በሌለውና ነጻ በሆነ መንገድ ወደ ዲሞክራሲ አስተዳደር እንዲያቀኑ እንደግፋለን። የአባል ሀገራቱን ዲሞክራሲ እያጠናከርን ስንሄድ የአፍሪካ ህብረት ኮሚሽንና አካላቱ ሁሉንም አባል ሀገራት ለመደገፍ መስራታቸውን ይቀጥላሉ። የአፍሪካ ህብረት ሁሌም ከተከበረው የኢትዮጵያ ህዝብ ጋር መሆኑን የሚገልጽ ሲሆን ሀገሪቱ ወደ ሰላም፣ መረጋጋትና ዲሞክራሲ አስተዳደር የምታደርገውን ቀጣይነት ያለው ጉዞ እውቅና እንደምንሰጥ እንገልጻለን። አፍሪካ ዲሞክራሲን ከመለማመድ ውጪ አማራጭ እንደሌላት የገለጹት ኮሚሽነሩ በአህጉሪቱ ቅቡልነት ያለው የመንግስታት ምስረታ እንዲከናወን በትኩረት መስራቱ እንደሚቀጥልም ኮሚሽነሩ ተናግረዋል።